በርገን ክሎፕ ስር በርካታ ዋንጫዎችን በእንግሊዝ ፕሪሚየር ሊጉ ከደማቅ ደጋፊዎቹ ጋር የቻምፒየንስ ሊጉን የፕሪሚየር ሊጉንና የኤፍኤ ካፕ ዋንጫን ጭምር በአንድ የውድድር ዘመን ደጋግሞ በማንሳት ሲያሸበርቅ የቆየው የእንግሊዝ ፕሪሚየር ሊጉ ድምቀት የሆነው ሊቨርፑል ከክሎፕ የበቃኝ ስንብት በኋላ ግን ስኬት የራቀው ክለብ ነው ባይባልም በሳቸው ልክ ግን በሜዳ ላይ የሚያስፈራ ደጋግሞ ማሸነፍ የራቀው ቅርጽ አልባ ያጫወት መንገድን የሚከተል በተደጋጋሚ በጨዋታዎች የሚሸነፍ ዋንጫዎችን ደጋግሞ ማንሳት የራቀው ግቦች በቀላሉ የሚቆጠርበት ቢሆንም አርነ ስሎት ይታደጉታል ተብሎ ቢታመንባቸውም ከፍ ያለ ዝናውን ማስጠበቅ ተስኗቸው በአነጋጋሪ ሁኔታ ክለቡን በመልቀቅ ሌላኛው ተስፈኛ ኢራናውላን ከቦርንማውዝ በማምጣት ዝግ ያለ የዝውውር ሥራ ላይ ቢጠመድም ሰውየው ደጋግመው በዝውውሩ አቅም ያላቸውን ተጫዋቾች የግላቸው ለማድረግ እየሰሩ ሲገኝ በሊጉ ገናና ስም ያተረፈው የፈርዖኖቹ ኮከብ አሰናብተው ይገኛሉ። ይሁንና በሱ ላይ የነበረው የሊቨርፑል እምነት ግቦችን ከመረብ እንዲያሳርፍላቸው በማሰብ ሊቨርፑሎች ቢያምኑም አሰልጣኙ ግን ልቡ መሄዱን ያሰበውን ሞሳላን ሊያስቀሩት አንዳች አልዳዱም፣ አንዳችም ፍላጎትን አላሳዩም። በሱ ልክ ክለቡን የሚያገለግል ተጫዋች መተካት ቀጣዩ የቤት ሥራቸው ቢሆንም ግቦች በተደጋጋሚ የሚቆጠርባቸው የሊቨርፑል የጨዋታ የሜዳ ላይ ስፍራዎችን ማጠናከሩ ላይ ግን ተጠምደዋል። አሁን በባለፈው ዓመት የተፍረከረከው የተከላካይ ስፍራቸው በዕድሜ መግፋትና በተደጋጋሚ የጨዋታ ብዛት አማካኝነት ሲፍረከረክ የነበረው ስፍራቸውን እንዲሁም በአቅም ማነስ በከፍታ ለመጓዝ ያልቻሉ ተጫዋቾቻቸውን ለመተካት ከስፔኑ ኃያል ክለብ ባርሰሎና የሰው ግድግዳ ተብሎ የሚጠራውን ሮናልድ አራሆን የግላቸው ማድረጋቸው ዝነኛው የዝውውር መስኮት አነፍናፊው ጣሊያናዊው ፋብሪዚዮ ሮማኖ አስነብቦናል። ሮናልድ አራሆን በዝውውሩ የግላቸው እንደሚያደርጉት አንዳች ሳይሰማ አንፊልዳዊ የማድረጋቸው ምስጢር ሲነገር ከአምናው ስተታቸው የአንፊልድ ሰዎች መንቃታቸውን ተከትሎ እንደሆነ ሲነገር አሁን አምና ማርክ ጉዊን ለማስፈረም እንቅስቃሴ በይፋ ጀምረው የነበረ ሲሆን በተቀናቃኝ ክለብ በሆነው የፔፕ ጋርዲዮላው ማንቸስተር ሲቲ መነጠቃቸውን ተከትሎ እንደሆነ ይነገራል። ተጫዋቹ በሊጉም ይሁን በስፔን በፈረንሳይና በጀርመን ክለቦች የሚፈለግ የነበረ በመሆኑ ዝውውሩን ውስጡን እንዲሰሩ እንዳስገደዳቸው ይነገራል። ተጫዋቹ አሁን በእንግሊዝ ከባድ ፍጥነትንና የአካል ብቃትን የተቀላቀሉ ተደጋጋሚ ጨዋታዎች ላይ እንደምን ተቋቁሞ መጫወት ይችላል የሚሉ በርካቶች ጥያቄን እያነሱበት ይገኛሉ። ይህን እንዲሉ ያስገደዳቸው ደግሞ ለተደጋጋሚ ጥፋቶች የተጋለጠና አምና በቻምፒየንስ ሊጉ ጨዋታዎች ላይ የመጨረሻ የማስጠንቀቂያ ካርድ ማለትም ቀይ ካርድ በመመልከቱ ሲሆን ከቡድን አጋሮቹ እስከ የእግር ኳስ ተንታኞች ጭምር ሲወቀስና ሲተች በመቆየቱ ምክንያት ነው። በዚህ ብቻ ባያበቃም ባርሰሎና ከቻምፒየንስ ሊጉ እንዲወጣ ካደረጉ በፉክክር ውስጥ የላቀ ድርሻን ማበርከት ካልቻሉና ውጤት እንዲጥል በስህተቶች ከተሞሉ ተጫዋቾች መካከል ይህ ተጫዋች አንዱ በመሆኑ በገዛ የሊቨርፑል ደጋፊዎች ሁሉ ዝውውሩ እየተተቸ ይገኛል። ይሁንና ራዮላ ግን የወደቀም ይነሳል ባይችልና ጎበዝ ተከላካይ ባይሆን ኖሮ በምርጡ የስፔን ክለብ ማሊያ ባልተመለከትነው ያሉ ይመስላሉ። በመከላከል ረገድ የተዋጣለት ቅልጥመ ረጅም ተስፋን የማይቆርጥ የሚተናነቅ ደግሞም የሚዋደቅ አንድ ለአንድ ያሉት የኳስ ንጥቂያዎቹ
በላሊጋው ካሉ ተጫዋቾች የላቀም ተክለሰውነቱ እንዲህ በቀላሉ ተገፍቶ የማይወድቅ መሆኑ ግዝፈቱ በእንግሊዝ ፕሪሚየር ሊጉ የሚገጥመውን የጉልበት ፈተና የሚቋቋም እንደሆነ አምነው ያመጡት ተጫዋቹን በባለፈውም ይሁን ከዛ በፊት በባርሰሎና ቤት የእግር ኳስ ሕይወቱ እጅጉን እንደተወሳሰበበትና የአእምሮ ጭንቀት ሁሉ እንደገጠመው የሚታወስ ሲሆን ከስህተቱ መብዛት የተነሳም በባርሰሎና የግድያ ዛቻዎችን ሁሉ ሲያስተናግድ መቆየቱ አይዘነጋም። ኮፓ ዴላሬን ደጋግሞ ያነሳ፣ ላሊጋን ደጋግሞ በማንሳት ያሸበረቀ የባርሰሎና ካፒቴን ሆኖ መምራት የቻለ ሲሆን በሊቨርፑል ማሊያ ደግሞ በተለያዩ የሜዳ ላይ ግዳጆች መሰለፍ የሚችል ኮከብ ሲሆን በቀኝ የተከላካይ ስፍራና በመሃል የተከላካይ ስፍራ ላይ እንዲሰለፍ አንፊልድ የደረሰ ኮከብ ለመሆን በቅቷል። ይሁንና በደካማው የስፔን ሊግ ላይ እየተጫወተ የጉልበትና የቁርጭምጭሚት ጉዳቶች ደጋግመው የሚያጠቃው ተጫዋች መሆኑ ደግሞ ሌላ ፈተና እንደሚሆን ለሊቨርፑል የሚጠበቅ ሲሆን ነገር ግን በባርሰሎና ስብስብና አሰልጣኝ የማይፈለግ መሆኑ ደግሞ ራዮላ ለምን ምርጫቸው እንዳደረጉት ለብዙዎች ጥያቄ ቢሆንም አሰልጣኙ ግን ከጉዳት በፊት ያለውን ድንቅ አቅሙን ጠንቅቀው በማወቃቸው ነው ሲሉ የስፔን ጋዜጦች አስነብበዋል። ይሁንና በባርሰሎና የከሸፈው የእግር ኳስ ሕይወት በእንግሊዝ ደማቅ የደጋፊ ድባብ ባለቤት በሆነው ሊቨርፑል ቤት ይመለስ ሲሆን የአሰልጣኙ ተጫዋቾችን በከፍታ እንዲደምቁ የማስቻል ችሎታቸው ደግሞ አስደናቂ ከመሆኑ ባሻገር ከፍ ያለ የኳስ ዘመንን ሊያሳልፍ እንደሚችል ሮናልድ አራውን ከፍ ሊያደርጉት ይችላሉ ተብሎ ይገመታል። ተጫዋቹ በባርሰሎናው አሰልጣኝ ያጫወት ስታይል እጅጉን ደስተኛና መላመድን ያልቻለ በመሆኑ በባርሰሎና ቤት እንዲከሽፍ ሆኗል እየተባለም ይገኛል። አሰልጣኙ የመልሶ ማጥቃት ሪቢልዲንግ ያጫወት ስታይልን በመከተላቸው ተጫዋቹ ይህንን ፍላጎት የሌለው ያጫወት ስታይልን አምኖና ወዶ መቀበል ባለመቻሉ ከባርሰሎናው አሰልጣኝ ጋር መስማማት እንዳልቻለ ሲነገር ቆይቷል። አሁን ታዲያ ወደ አንፊልድ ሜዳ መጥቶ በአንፊልዳውያን ቤት በአንፊልዳውያን ማሊያ ይደምቅ ይሆን? አብረን የምንመለከተው ጉዳይ ይሆናል። እርሶ በዚህ ጉዳይ ላይ ምን ይላሉ? ይህ ተጫዋች ይሳካለት ይሆን ወይስ እንደ ባርሰሎና መብራቱ ደብዝዞ ወዲያው ወደ ባርሰሎና የሚመለስ ይሆን? ሐሳቡን ይጻፉልን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ እያመሰገንን የዛሬ ዝግጅታችንን በዚሁ እናበቃለን። ሁሌም የምንለቃቸው እንዲደርሷችሁ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫኗን እንዳትዘነጉም። ለዛሬ በዚሁ አበቃለሁ። በሌላ ዝግጅት እስክንገናኝ በያላችሁበት ቸርነትና አንድነት ከእናንተ እንዳይርቅ በመመኘት ነው። ቸር ይግጠመን።